መጣች። እናቷ ሰላምን አዋረደቻት። እናቴ አይደለሽም አለቻት። እውነቱን አወቀች። ማመን ከበዳት። አለቀሰ ደረጀ እንባ ደም አውጥቶ ስቅስቅ ብሎ አለቀሰ። የኔ ህይወት በቃ ምስቅልቅሉ ወጣ፣ ሁሉም ነገር ተበላሸ ብሎ አለም። ሰላም ሰተት ብላ ፍርድ ቤት መጣች። እኔም ልመሰክር ነው የመጣሁት። ደረጀ ማለት አረመኔና ጨካኝ እንዲሁም ሚስጥሩ እንዳይታወቅበት በጣም ብዙ ነገርን በህይወቱ የደበቀ ሰው ነው ብላ ፍርጥ አደረገችው። በሌላ በኩል ኤቪ ከባድ ውሳኔ አስወሰነችበት አባቷ ላይ። አባቴ ማለት ከእናቴ ውጪ የማገጠና የሁለት ልጆች አባት ነው። እንዲሁም አክስቴ የትና ወዴት እንደሄደች በማናውቀው ነገር አክስቴ የለችም። እናም አደገኛ ወንጀለኛ ነው በማለት የውሳኔ ወረቀቱን አነበበችላቸው። አርጁን እጅጉን ደነገጠ። ኤቢ ፍቅረኛ ይዛለች ሲባል ማመን እስከሚያቅተው ድረስ አንቺ እኔን የምትወጂኝና እኔን አርጁን የምትይኝ ለጥቅምሽ ነው። አክስትሽም ቢሆን ናና ልንገርህ ስለ ኤቢ እያለች ነው ያታለለችኝ። ቆይ እናንተ ምን አይነት ፍጥረት ናችሁ? እንዴት እንደዛ አይነት ነገር ታደርጋላችሁ? እያለ አፉን ከፍቶ በንዴት በጣም ተውጦ አለቀሰም። ኤቢና ዳጣ ከባድ ነገር አደረጉ። እንዴት እንደዚህ ሊሆን ይችላል? የእውነት ዳጣ ምን ተሰማሽ ብላ አለቻት። ኤቢዬ አንቺ የተሰማሽን እኔም ተሰምቶኛል። እናቴ ማርታን በጣም ነው የምወዳት ከምንምና ከማንም በላይ። ስለዚህ በምንም ሆነ ሁኔታ በምንም ሁኔታ ያንቺን ውሳኔ አልቃረንም። የፈለግሽውን ውሳኔ ወስኝ ብላ አለቻት። ሰላምና ዳጣ ተፋጠጡ። ትሰምኛለሽ ዳጣ፣ ይህም ወንድምሽ የደረጀ ልጅ ነው። ከዚህ በኋላ አርፈሽ ተቀመጭ። አባትሽንና እኔን ወደታች የምታደርጊውን ነገር ከአሁን ሰዓት ጀምረሽ ታቆሚያለሽ ብላ አለቻት። እንደዛማ ሊሆን አይችልም ብላ አይኗ ፍጥጥ አለና ሰላም ደነገጠች። ምን እያደረግሽ ነው? እንዴት ነው መሆነሽ ነው ብላ አለቻት። ምንም ልሁን ምንም አይመለከትሽም። ዋነኛውና አደገኛው ልነግርሽ የምፈልገው ነገር በፍጹም ይህንን ነገር ማንም ማወቅ የለበትም ብላ አለች። እንደዛ ከሆነ ግን አባትሽ ያውቃል። እናም በዚህ የተነሳ በጣም ጨንቆትና ጠቦት ስለነበረ ነው ህይወቱ ሁሉ የተመሰቃቀለው ብላ አለቻት። አንቺማ አረመኔና ጨካኝ ነሽ፣ እንዴት እንደዚህ አይነት ነገር ታደርጋለሽ ብላ አለቻት። አስቤበት ይመስልሻል እንዴ? ይህን ሁሉ ላንቺ ብዬ ነው ያደረግኩት ብላ አለች። ለኔ ብለሽ ምን አደረግሽ ብላ ስትል አንቺን ላለማጣት ብዬ አንቺን የትና ወዴት እንዳደረሱሽ ስላላወቅኩኝ በጊዜው ለመበቀል ነበር ዳጣ፣ ሆን ብዬ አይደለም ብላ አለቻት። ግን ደግሞ እኮ በቀሉ ራሱ ሆን ብለሽ እንደሆነና የማየንና የአባየን ህይወት ለማመሰቃቀል እንደሆነ የእውነት በጣም ታሳፍሪያለሽ። እንዳንቺ አይነት እናት እንዲኖረኝ አልፈልግም ብላ አለች። አንቺማ ይህንን ነገር ደግመሽና ደጋግመሽ እያደረግሽው ነው። እልቁንስ እባክሽን ዳጣ ይህን አይነት ነገር ይቅርብሽ ብላ አለቻት። በፍጹም አይቀርብኝም። ከዚህ በኋላ እኔ ዳጣ የሰላም ልጅ አይደለሁም፣ እናም የደረጀም ልጅ አይደለሁም። እኔ ያችው የጎዳና ልጅ ዳጣና ዳጣ ብቻ ነኝ። እናም ወደዛው ህይወቴ እመለሳለሁ። አንቺም አፍሽን ዘግተሽ ትኖሪያለሽ። እማዬና አባዬም ሰላም ህይወታቸውን ይመራሉ። ኤቢም ደግሞ በቅርቡ ተመርቃ ስራ ትይዛለች፣ እንዲሁም ታገባለች ብላ አለች። እንደዛ ከሆነ አንቺ ለነሱ እያሰብሽ ከሆነ እነሱም ላንቺ የሚያሰብ አለባቸው። ወንድምሽን ይዤ ፍርድ ቤት ሄድና እዛ ቤትም እገባለሁ ብላ አለቻት። እውነት አንቺማ የማትታወቂ መጽሐፍ ነሽ ለካ። መጽሐፍ ምንም ቢሆን ምንም ገጹን ሳናየው ስለማናውቀው አንቺ ራሱ ልክ እንደሱ ነሽ ብላ አለች።
ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ኤቢዬ እንግዲህ ሁሉም ቁጭ ባለበትና በተሰበሰበበት ዛሬ እኔና ዳጣ አዲስ ነገር ይዘናል ብላ አለች። ምንድን ነው አልገባኝም፣ እንዴት ሊሆን ቻለ ብላ ስትል እውነት ለመናገር ያ የተመዘገበበት እሱን እኮ አገኘ ነው ብላ አለች። ምን? አዎ፣ እናም እዛ የተመዘገበበትና ለመጨረሻ ጊዜ የተወራበት ስልክ የሚሆነው ያው የማንም ሳይሆን የኔ አክስት ነው። እናም አባዬ ነገ የመውጣት ጥሩ እቅድና ጥሩ አላማ አለው፣ መውጣት ቻንስ አለው ብላ አለች። ኤቢ እባክሽን የማይሆን ነገር እንድትናገሪና የማይሆን ተስፋ እንድትሰጭኝ አልፈልግም ብላ አለች። ለምን ብዬ ነው የማይሆን ተስፋ ልሰጥሽ የምችለው? እውነቴን ነው የምላችሁ። እንግዲህ አመናችሁም አላመናችሁም እኔ የምላችሁን ከማመን ውጭ ሌላ ምንም ነገር የለም። እማዬ አባዬ ይለቀቃል አልኩሽ፣ አባዬ ይለቀቃል አልኩሽ ብላ አለች። እውነትሽን ነው ግን እሺ አባትሽስ? እሺ ግን ደግሞ አክስትሽስ? አሁንስ ግራ እያጋባሽ ነው። ቆይ እያሰብሻለሽው ለባለቤትሽ ነው ወይስ ደግሞ ለአክስቴ? አክስቴን መቼም ቢሆን መቼም መቀመቅ እንደምከታ ታውቂያለሽ አይደለም ብላ ስትል እሱን እንደፈለግሽ ኤቢ፣ ግን ደግሞ የእውነት የአክስትሽ ነገር በጣም ያሳስበኛል። ለምንስ እሷ ሆን ብላ እንደዚህ አይነት ነገር ታደርጋለች? ለምንስ ነው ደረጀን በዚህ ልክ ጠልታው እስር ቤት እንዲበሰብስ የምትፈልገው? አልገባኝም። ይሄ ነገር እኮ ለእኔ እጅጉን ጥያቄ ሆኖብኛል። እንቅልፍ ራሱ መተኛት አልቻልኩም ብላ አለች። አላውቅም እማዬ፣ እሱን ለእኔም ግራ ስለገባኝ ምንም ነገር ልልሽ አልፈልግም፣ ግን ደግሞ አሳስራታለሁ። ይልቁንስ ነይ እንሂድና አሁን እውጭ እራትሽን ልጋብዝሽ ብላ ስትል ምን? እኔ ነኝ ከቴም ደረጃ የሌለበት ቤት ትቼ ልጅ ትቼ ሂጅ እራት የምበላው? አንቺ ደግሞ አለመኛ ነሽ ብላ ስትል አይ እማዬ፣ እኔ እኮ ዘና እንድትይና ያዝናናሁሽ መስሎኝ ነው እንጂ የእውነት ደግሞ አባዬ እንድታክዘሽ ቢያይሽ በጣም ነው የሚያዝነው። ምን ያህል ላንቺ እንደሚቆረቆርና እንደሚያስብልሽ እኮ ብታቂ በጣም ደስ ይለኝ ነበር ብላ አለቻት። ምን ነው ስለ ባሌ የፍቅር አገላለጽ እየነገርሽኝ ባልሆነ? ባሌን እኮ ጠንቅቄ ነው የማውቀው። በጣም ጨዋና ልጆቹን እንዲሁም እኔን ወዳጅ ነው። ብቻ ግን ተይው ኤብዬ፣ አሁን ምንም ልልሽ አልፈልግም። ይልቁንስ ሂጅልኝና ተኚ፣ እኔ ብቻዬን መሆን እፈልጋለሁ፣ ማሰብ እፈልጋለሁ ብላ አለች። ናታንና ዳጣ እያወሩ ባሉበት ሰዓት እኔ ግን እማዬ ናት የምታሳዝነኝ ብሎ አለ። አልገባኝም። አባዬስ አያሳዝንህም እንዴ ናታን? በጣም ነው እንጂ የሚያሳዝነኝም የሚያሳስበኝም። ግን ደግሞ የእውነት መድኃኒት የት ናት የሚለው ነገር ያሳስበኛል። ቆይ ከዛ ሌላ ማስረጃ ምን ትፈልግህለህ ናታን? እና ያ ማለት እኮ ተጠራጠርክ ማለት አባዬ እንደገደለ አመንክ ማለት ነው ብላ ስትል፣ በእርግጥ መድኃኒት የያዘችው መረጃ ሰውን ከማስገደል ወደኋላ አይልም። ግን ደግሞ አንዳንድ ጊዜ ሳስበው አባዬ በዚህ ልክ ተዳፍሮ እውነቱን መጋለጥ ይሻለዋል እንጂ የማየን እህት ሊገድል አይችልም። ብቻ ግን ግራ ተጋብቻለሁ። ምን እንደምልሽና ወዴትና እንዴት እንደሚሄድ ራሱ አላውቅም ብሎ ሲል፣ እሺ ናታን አሁን ተው በቃ። ለማንኛውም የኤቢን ፍቅረኛ እንዴት አየኸው ብላ አለችው። በጣም ደህና ነው ማለቴ፣ ግን የሆነ ጊዜ የሆነ ቦታ የማውቀውና የሆነ ይቸኩላል፣ በጣምም አሽቃባጭ ነው ብላ አለችው። እኔ ግን አንድ ነገር እጠረጥራለሁ፣ ምናልባት ለእኔ ብላ ከሆነ ይህንን ነገር የምታደርገው ብላ ስትል፣ አይ ኤቢ በጣም ጀግና ናት። ትምህርት ቤት መምህራኖቹ ሳይቀር ይፈሯታል፣ ተማሪዎቹ ሳይቀር ይፈሯታል። ደግሞ ይህንን ነገር ሆን ብላ የምታደርግ አይመስለኝም። ታውቃለህ፣ ለእህቴ ግን ምን ባደርግላት ይሻላል ብላ ስትል፣ ያው የምትወደውና የምታፈቅረው እኔን አይደል እንዴ? እኔን ስጫት ብሎ አለ። ቆይ አንተ ኬሻ ነህ እንዴ ጠቅልዬ የምሰጥህ? ግን ደግሞ መሄድም ከፈለግ ከሄድ። ውይ ዳጣ በቃ ቀልድ አይመችሽም ማለት ነው።
እና ታዲያ እንዴት ነው ባንተ ልቀልድ የምችለው? ናታን አንተ ራሱ አይገባህም እንደ የኔ ስሜት ምን ያህል ላንተ መስዋዕትነት ለመሆን ዝግጁ እንደሆንኩኝ። ግን በቃ ተወው እርሰው። ግን አርጁን አሳዝኖኛል ታውቃለህ። ኤቢዬ የኔ ፍቅር ብሎ ፍቅረኛዋ እንደዛ ሲያሞግሳት እሱ ግን አንገቱን ደፍቶ ሄደ። ይሄ ራሱ አንድ ስብራት ነው ብላ ስትል እሱን አውቃለሁ፣ ግን አርጁንም ቢሆን ማወቅ አለበት። ኤቢ መቼም ቢሆን መቼም አርጁን ልታፈቅረውና ልትወደው አትችልም። እሷ በቃ ብሎ ሲል አላቅም። ለነገሩ ልክ ነህ፣ ግን ከጊዜ ብዛትና ምናልባት አንድ ቀን ልትረዳው ትችላለች ብሎ አለም። አርጁንና ኤቢ ክፍሏ ውስጥ አስገብታ አርጁን ምን ያህል እንደምትወደኝና እንደምታፈቅረኝ አውቃለሁ። እኔም ደግሞ እንደወድህና እንዳፈቅርህ ያንተ እንዲሆን ከፈለግ አንድ መረጃ ጠይቀሃለሁ፣ በትክክል ትነግረኛለህ ብላ አለችው። ምን እያልሽ ነው? አንቺም እንዳክስትሽ ለጥቅም ብቻ ነው የምትፈልጊ ማለት ነው? ቆይ ግን የእኔ ፍቅር መስጠት ጡር አይሆንብሽም እንዴ ብሎ ሲላት፣ ለምን እንደዛ ትላለህ? ደግሞ አክስቴ ምን አደረገችህ? እውነት ለመናገር አክስትሽ በጣም የተለያዩ ስራዎችን አሰርታኝ ነበረ እና ደግሞ ሁልጊዜ የምትለኝ ስለ ኤቢ እነግርሃለሁ ብላ ትመጣና ስለ ኤቢ ሳይሆን የምትናገረው ስለ ራሷ ብቻ ነው። ምን እና ታዲያ ለመጨረሻም ለመጀመሪያም ምን አስደረገች ብላ አለችው። ያስደረገች ነገር በጣም ብዙ ነው። አንድ ጊዜ አዋቂ ቤት ወሰደችኝ፣ አንድ ጊዜ ደግሞ መርዝ አስገዛችኝ እና ታዲያ ናታንና እንደዛ ውሃዬ የበሉት የእሷን መድኃኒት ነበር ማለት ነው። በትክክል ግን አንቺ ቀይረሽዋል መሰለኝ ልጆቹ አልሞቱም ብሎ ሲል ይች አረመኔ የተረገመች ይህንንም እንደ መረጃ እይዘዋለሁ ብላ አርጁንን ቅድት አደረገችው። ትሰማኛለህ ኤቢ የኔና የኔ ብቻ ናት ቃሊት፣ አርፈ ብትቀመጥ ይሻልሃል ብሎ አለው። ይቅርታ በስህተት እኮ ነው ታውቄለህ፣ የለመደ አፍ ዝም አይልም ብሎ አለው። ኤቢዬ በቃ አርጁን ያደረክልኝ ነገር ከልብ አመሰግናለሁ። አሁን ግን መሄድ አለብህ አባዬ ታስሯል ብላ አለችው። እንደውም ግልግል ነው ብሎ ሲላት ምን እያልክ ነው? በአባዬ መታሰር ደስተኛ ነህ እንዴ? አባዬ እኮ ግን በጣም ንጹሕና የዋህ አባት ነው ያለኝ እና ደግሞ አባቴን ጠልተህ እኔን እወዳለሁ ማለት ዘበት ነው፣ ባታስበው ይሻልሃል ብላ አለችው። እኔ እኮ ለሌላ ሳይሆን ኤብዬ ለነፃነቱ እንድናወራ ብዬ ነው ብሎ አላት። አይ ቢሆንም እንኳ ድጋሚ የአባዬን ስም የምታነሳ ከሆነ ቢቀርብህ ይሻላል አርጁ። ለማንኛውም ና እንሂድና አሁን ልሸኝህ ብላ አለችው። ገዛኸኝ ለዛን ሌላ ሰው እየተጀናጀነበት መሆኑን ሲሰማ አበዴ ጨለለ። እኔማ አገኛታለሁኝ ብዬ ነበረ፣ ግን ልጅቷ የማትበላ ወፍ ናት እና ታዲያ እንዴትና ወዴት አርጌ ነው የማጠምዳት እያለ ብቻውን መብሰልሰሉን ቀጠለም። የገዜ ጎረቤት ይችንም እንደ ገዛ እህቴ ሊያሰቃያትና ዲቃላዋን አስታቅፏት ሊሄድ ነው። ግን ደግሞ በአሁኑ እህቴ ላይ የተጫወተውን ነገር በፍጹም እዚህ ሰራተኛ ላይ አይጫዋትም እያለ ከባድ ዛቻ ዛተበት። አቶ ደረጀ ተዋረደ።